አንድ እዚች ጋር ትንሽ እጢ ነገር ወጣባትና ምዬ መጣች። አንደኛ ዓመት ወይም ሁለተኛ ዓመት እያለሁ ዮሐንስ ጋር እሱ አስወጣላት። እባጭ ነገር ነበራት እጢ ነገር እና የበቃ ፒያሳ ይዣት ሄድኩኝ። ብርም ሰጡኝና ጣፋጭ ነገር ትወድ ነበር እናቴ። እንደው ላስታውስ ብዬ ነው ስለ ፐርሰናሊቲዋ ማረሳው ነገር። እዛ ገብረ ክርስቶስ ፒያሳ አንድ ኬክ ቤት ውስጥ ወሰድና በርከት ያለ ብስኩቶች፣ ኬኮች ገዛውላ፣ ወተቱን ገዛን ምናምን ቁጭ ያለ ቢላታለሁ። እሺ እበላለሁ ዝም ብዬ እበላለሁ። ደምዬ ቢንጅ እላታለሁ። እሺ እበላለሁ። መጨረሻ አልበላለች። ለምን ማትበይ ብዬ ስላት ጠጋ ብላ ተስፋው ነኝ ነበር የምትለኝ። እኔን ተስፋው ነኝ ዛማዱም ያሉት ይኸውልሽ ሻይ ብቻ ይዘው ነው የተቀመጡት። እነዛ ሰዎችም ዝም ብሎ ነው የተቀመጡት። እዛም ደግሞ ወተት ነው ምናምን አዟል፣ ግን ዝም ብሎ ነው የተቀመጠው። እንዴት አድርገን ነው የምንበላ? ቆረስ አድርገን ብታካፍረን አለች። ከተማ ውስጥ ነው እንጂ አረሳውም። እንዲህ አይነት ስብዕና እንዲህ አይነት እናትነት እንዲህ ነው። እነዚህ ሰዎች ስታጣ ነው እናቴ ደም ብዛት አሟት ፓራላይዝ አድርጋ ወድቃ አርጅታ ተጎሳቁላ የሞተችው እምዬ። አልፎ አልፎ በእድሜ ያታለሁ አሁን ድረስ ይገርምሃል በእውነት። እና ከእድሜ እንደነቃሁ አለቅሳለሁ። ለምን እንደሆነ አላውቅም። መቼ ሆኖ ወደ እሷ የሚሄድ እላለሁ።